ናታቸው አንድ ነገር ለሀይሚና ለብሩኬ ላሰማችሁ። አንዲት ላም ከወለደች በኋላ ጥጃዋ በሆነ ምክንያት ከሞተች ወተቷ ይደርቃል። ጠባችም ቪዲዮ እስከ መጨረሻ ድረስ አዳምጡ። ምን ማለት እንደፈለግኩ ይገባችኋል ብዬ ተስፋ አደርጋለሁ ቤተሰቦች። ጥጃዋ በአካባቢዋ ካለች ግን ሰውነቷ ወተት ማምረት ይቀጥላል። የተፈጥሮ ተአምር፣ የእናትና ልጅ ትስስር። ስለዚህ ባለቤቶቹ የሞተችውን ጥጃ ቆዳዋን በሳር ወይም በጭድ ይሞሉና እንዲህ ጥጃ አስመስለው እናቷ አጠገብ ያቆሟታል። ምስኪን ላም ገና ለገና ልጄ ታድጋለች ብላ በሰው ስትታለብ ትኖራለች። ትልሳታለች፣ ታሸታታለች። ምን ልላችሁ መሰላችሁ? ለመሆኑ ዋጋ እየከፈላችሁለት ያለው ነገር በህይወት አለ? ፍቅራችሁ አለ? እምነታችሁስ አለ? ህልማችሁ አለ? ወይስ አለ እያሉ ባቆሙላችሁ የሞተ ነገር ለሌሎች እድሜያችሁ፣ ገንዘባችሁ፣ ጤናችሁ እየታለበ ነው? ይህንን አባባል ይህንን ግጥም ለብሩክና ለሀይሚ ያደረኩበት ምክንያት ብዙዎቻችሁ ያው በማለት ቅር ሊላችሁ ይገባል፣ ግን በደንብ አዳምጡት። በጣም ትምህርት አለው። በጣም ከምላችሁ በላይ ማለት ነው ያደረጉት ነገር ሁኔታቸው ማለት ነው። ምክንያቱም ጀስት አሁን ሀይሚና ብሩኬ ማለት እያደረጉ ያሉት ነገር ይሄንን ነገር ሳይፈልጉት በዙሪያቸው ያሉ ሰዎች እንዲያድጉ እንዲሰሩ በማሰብ ነው። ነገር ግን እነሱ ደግሞ ራሳቸውን ዝቅ እያደረጉ በተለይ ብሩኬ በማይሆን ቦታ ላይ ተገኘ እየተባለ ወሬ እየተወራ በጣም በቃ እንዴት ትናንት በጣም ነው የተሰማኝ ማለት ነው። ለምን ካላችሁ ቪዲዮን እስከ መጨረሻ ድረስ አዳምጡ። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ። ዛሬ ተመልሼ መጥቻለሁ። እንግዲህ መግቢያ ላይ ያረኩላችሁ ግጥምን በሉት ስንኝም በሉት ብቻ የሰው ልጅ ራሱን እየገደለ ለሰው እንደሚኖር ራሱን እያዋረደ ለሰው አለሁ እንደሚል በቃ ይሆናል አይደል? በዙሪያ ያለ ሰው እንዲለወጥ ብላችሁ ራሳችሁን ዝቅ ራሳችሁን ማዋረድ በብሩክና በሃይማኖት ያየሁት ነገር ነው። እና ብዙ ሰው ተመለሱ ወደ ነበራችሁበት ብዙ ነገር እያላቸው ነው፣ ብዙ እየታገሳቸው ነው። ግን እነዚህ ልጆች ደግሞ በእድገታቸው የሚቀናባቸው ሰዎች እነሱ እንዲያሰሯቸው እነሱ እንዲለወጡ ሁሉም እየመጣ ቻናል ይከፍታል፣ ይጠፋል፣ ግን እነሱ ይሰደባሉ። ባጭሩ በቃ ሳስበው ዝም ብዬ ነገረ ስራቸውን ትናንትና አሁን እዩ ትሄድ ተባለ ብሩኬን ባይ ብሎ ሼር አድርጓል። ብዙ ሰውም ደስ ብሎታል። ሀሰን ደግሞ ወላሂ ጭራሽ እርጉዝ ናት አለ። አይገርምም? እርግዝና እንደዚህ በ3 ቀን ነው። ከዚህ በፊት እኮ ይችኑ ልብስ ለብሳ እኮ መጀመሪያ ቀን የተገናኙ ቀን አይተናል። ወላሂ እርጉዝ ናት አላለም ሀሰን። በጣም ነው የምታሳፍረው ሀሰን። አንዳንድ ጊዜ የምታወራውን አታውቅም። በጣም ማለት ነው። እኛ እኮ ብታረግዝም ባታረግዝም ብሩክ እንደማያስረግዛት እኛ 100% እናውቃለን። ግን የሌላ ሰው ልታረግዝ ትችላለች። ሜይ ቢ የ1 ወር የ2 ወር ልትሆን ትችላለች። ግን ደግሞ እናንተ እንደዛ እንኳን እንድናምንላችሁ ያደረጋችሁት ነገር ጥሩ አይደለም። ምክንያቱም 1 ወር 2 ወር 3 ወር ናት ብትሉ ችግር የለውም። ግን እናንተ መጀመሪያ ባዶ ሆድ የነበረችውን ሴት እርጉዝ ናት 2 ወር ነው የቀራ 3 ወር ልትወልድ ነው አደርጋችሁ አመጣችሁት። እንዴት ነው ሰው የሚያምናችሁ? ይሄ በራሱ አያሳምንም። ሌላው ሲቀጥል ትናንትና ብሩኬ ካፕኬት መኪና ውስጥ አስገብታችሁት ብሩኬ ነው የሸኛት፣ ብሩኬ ቡታጅራ ሄዷል ትላላችሁ። እኔ ብሩኬ ማለት ነው በህይወቴ እንደ እዩ ጠልቶ ክወና የሰራባት ሴት አይቼ አላቅም። ለምን እንደሆነ አላቅም። እውነት በጣም የሚገርም የሚያስጠላ ማለት የሚያስጠላ ስላችሁ የሚሰራው ስራ ማለት ነው። ምክንያቱም እኛ አሁን ከሷ ይልቅ እንደሆንም እንትና ማለት ነው ማነው ስሟ? ወይኔ ስሟን አምጡልኝ። አምልከት አሁን እሷ የሆነ በቃ እንዴት ነው በንግግሯ ይሁን በምን ይሁን ሰው በለዛነቷ ወዷታል። እዩ እኮ አንድም ሰው ከጎኗ የቆመ የለም። እንደ ሴትነት እንደው እንደ ሴትነት የተወሰነ ሰው እንትን ብሏታል። ግን በቃ እንደው መታዘን ካለበት የምትታዘነው አሁን አንደኛ እሷ ነበረች። እርጉዝም ስለሆነች ሴትም ስለሆነች የሚታዘነው ለእሷ ነበረ። እንደው አንዳንዴ የሰው መውደድ ስጠኝ የሚባለው ነገር እኮ ከዚህ ነው። እና ብዙ ነገር ታዘብኩኝ። ማለት በቃ ሰዎች እንደዚህ ነን እንዲኛ ምናምን በቃ አለ አይደለ የጥላቻም ጥግ የፍቅርም ጥግ የምንሰጠው ሰውና ማንሰጠው ሰው አለ ለካስ ብዬ ነው ያሰብኩትና ብሩኬና እዩን በነገራችን ላይ ይመስለኛል ከብሩክ ከሚሰጣት አንጻር ነው። ያው ብዙ ሰው የብሩክና ሃይሚ ኦዲየንሶች አይደሉም። ብሩክ ከሚሰጠው አንጻር ይመስለኛል ጥላቻ በጣም የበዛባት ለእዩ ማለት ነው። ይሄን ስላችሁ ለምን አልተወደደችም ለምን ብሩክ እንዲህ አላረገም ምናምን አይደለም። እንዲያው ዝም ብዬ ሳስበው
በቃ የሰዎችን ጭንቅላት የሰዎችን አሚሮ ሳስበው ሰው የሆነ ሰው እወደዋለሁ ካለ እኛም በዛው እንወዳለን። የሆነ ሰው ጠላዋለሁ ካለ እኛም በዛው እንጠላለን። አይገርምም? ግን የሰው ልጅ ጭንቅላት በጣም ነው የሚገርመው። ምክንያቱም አምልከትን ስላየው እኮ ነው። አምልከትና እሱ በጥሩ ነገር ጥሩ ልጅ ናት፣ የቤት ልጅ ናት እንደዚህ ምናምን ብሎ አቀረበልን። ወደድናት፣ እኛም ፈቅረን ተቀበልናት። ግን እኮ እሷም የመጣችበት ነገር አሁን ግልጽ ስለሆነ ነው እንጂ መጀመሪያ ላይ ጥሩ አልነበረም፣ ለሀይሚና ለብሩኬ ግንኙነት ማለት ነው። ግን ምንም ቢሆን ምን ግማሽ ፐርሰንቱ ወዷታል በነገራችን ላይ ማለት ነው። እዩ ደግሞ ስትመጣ ገና ከመጀመሪያ ስትመጣ እኔ እንጃ አንዳንዴ የሰው መውደድ ስጠኝ፣ መልክም አይደለም ውበትም አይደለም። ሚዲያ ላይ ስትሆን የምሬ ነው። በብዛት እኔ አሁን አላምርም እኔ እንደዚህ ነኝ ብላችሁ አሁን ከካሜራ ጀርባ የምትደበቁ ሰዎች አላችሁ። ግን ሚዲያ ላይ ስትመጡ የሰው ልጅ በቃ እግዚአብሔር እርሱ ሲመርቃችሁ ነው ለሰው በሰው ዘንድ ለመወደድም በሰው ዘንድ ለመጠላትም ማለት ነው። እኔ ከእዩ ያየሁት ነገር አንድ ነገር ይሄንን ነው የተማርኩት ከእዩ ማለት ነው። ሌላው መግቢያ ላይ ያስገባሁላችሁ ግጥም ቅር እንዳይላችሁ ቤተሰቦች፣ ግርም ስላለኝ ነው። ምክንያቱም አንዳንድ ሰው እየተጠቀመባችሁ ልክ በቃ አለ አይደለ እውነት ጥጃ እንደሌላት ላም ማለም የሚሞክሩ ሰዎች በጣም ይገርመኛል። እና በብሩክና በሀይሚ ህይወት ውስጥ በጣም ክፉንም ደጉንም አየሁት በዚህ በአጭር ጊዜ ውስጥ። በተለይ ከበፊቱ ጸብ የአሁኑ ጸብ እንደውም በጣም የተሻለ ጸብ ነው ከበፊቱ። በፊት በጣም የባሰ የተጋጋለ ነበር። ጭራሽ ሀይሚና ብሩኬ ተመልሰው እንኳን እንደዚህ ምንም አልጠበቅንም። ለእግዚአብሔር ሰላምታ እንኳን ምን አለ በቪዲዮ ላይ ሰላም ቢፈጥሩ ነበር ስንል የነበረው። አሁን ላይ ግን ጥሩ ነው። ግን አሁን ላይ ደግሞ በጣም እነሱን የሚናገሯቸው እየገነነ የሚሳደቧቸው ስድብ ኦ ማይ ጋድ ማንም ሰው አይጠብቀውም። ግን ሁሉም በጊዜው ይስተካከላል። ነገር ግን ብሩኬን ካፕኬት እያደረጋችሁ የዩን ሆድ እያስደገፋችሁ ብሩኬ መኪና ውስጥ እንደዚህ ሆነ እያላችሁ የምንለጥፉ ሰዎች ባትለጥፉ በጣም ደስ ይለኛል። ምክንያቱም አሁን እሱን የምንለጥፉት ወዳችሁት አይደለም ጠልታችሁትም አይደለም ልበላችሁ። መቼስ ግን እዚህ ጋር እነሱ ለማን ብለው መስዋዕትነት እንደሚከፍሉ እኛ ቤተሰቦቻቸው ልንረዳቸው ይገባል። ማስቆም እንኳን ካለብን ማስቆም ባለብን ቦታ ንግግር እየተናገርን ነው ማስቆም የምንችለው። በዚህ መልኩ አይደለም። እኔ ግን አሁን የሚመስለኝ ልክ ይሄ አምልኬታ አመጣጥ አሁን እንትና ከጨዋታ ውጭ ትሆናለች ስትወልድ ወለድኩ ምናምን ብላ ከጨዋታ ውጭ ትሆናለች እዩ ማለት ነው። ከዛ ልክ አምልከት አሁን እንደዛ ምትሰራ አይነት ሴት ነው አድርገን ነበር የሳልናት። ነገር ግን አሁን ብሩኬ እውነቱን ተናግሯል። ከእሷ ጋር ሀሳቤን ቀይሬያለሁ ብሎ እንኳን ቢሰራ ማንም አያዳምጠውም። ግን ምናልባት እኔ የፈራሁት አሁን በቃ እሷ ከጠላችህ እኔ እወድሃለሁ ብላ እንዳሰራ ነው የፈለግኩት እኔ አሁን። ምክንያቱም በቃ ከዚህ በኋላ መጓዝ የለበትም ብሩክ። በቃ ከሀይሚ ጋር ሰላም መጣም አልመጣም በቃ ነገርኳቸው። ከሀይሚ ጋር ሰላም ማምጣት ከተፈለገ መጥፋት፣ ስልኩንም ማጥፋት፣ ዝግት ማድረግ በቃ ያ በቂ ነው። ቤተሰቦች ከጠላችሁም ከወደደችሁም የዛኔ ምርጥ መፈተኛ ይሄ ነው እና ከዚህ በኋላ ግን ሴት ጋር እንደዚህ እኔ እንጃ አይዶ ነው ትንሽ የሚከብድ ይመስለኛል። ሌላው ትናንትና መለኛው ሴት ማምጣትን አልደገፍኩም ብሏል። አዎ ሴት ማምጣቱን አልደገፍንም፣ ግን ደግሞ እዚህ ጋር ከሀይሚ የሚያገኘው ምላሽ ሰላም አልሰጠውም። በአጭር ጎዳና እንዲህ የሚፋታ ስለመሰለው ነው። ይሄን ነገር ደግሞ ስላስለመደችው ነው። ከዚህ በፊት በሊንዳ ስለለመደ ነው። ማስለመድ የለባችሁም እናንተ ፍቅረኛችሁን እናንተ ባመናችሁበት ነገር ወደ ራሳችሁ እንዲመጣ ነው እንጂ ባላመናችሁበት ነገር ወደ ራሳችሁ እንዲመጣ በር መክፈት የለባችሁ። ለሰውም ማሳፈር የለባችሁ። እኔ እንደተረዳሁት ማለት ነው ቤተሰቦች። ትናንትና ልጅቷም ጥሩ ልጅ ናት ልታስታርቃቸው ነው የመጣችሁ ምናምን ብሎ ሀሳብ ሰጥቶ ነበር መለኛው ማለት ነው። እንዴት ጥሩ ናት ይላል ብላችሁ ነበር። የሰው ልጅ እኮ በአይን አይገባም እኮ። እስካሁን ያደረገችው ነገር እውነት አምለከት እስካሁን ያደረገችው ነገር ጥሩ ነው በእኔ እይታ ማለት ነው። እስካሁን ያደረገችው ነገር ምክንያቱም ወደ እሷ እንዲመለስ አግዥኝ አላት። ለምን አግዥኝ ሲላት ለምን እምቢ አትልም ነው አሁን ጥያቄያችሁ። ሌሎቻችሁ ግን እምቢ ማለት የለባትም ሰው አይደለች። ስለ ፍቅር ከገባት የነዚህ የሁለት ልጆች ፍቅር አድናለሁ ብላችሁ ካሰባችሁ መስዋዕትነት መክፈል እኮ ነው። ለፍቅር መስዋዕትነት መክፈል ለምትወዱት ሰው ወይም ጓደኛዬ ወይም እንደ ወንድማችሁ ወይም እንደ ልጃችሁ። እኛ አሁን ወደድናቸው ብለናል ለነሱ መስዋዕትነት የምንከፍለው። በየቲክታኩ ቁጭ ብላችሁ ያለ የሌለውን ስድብ የምትሰዳደቡት ስለምትወዷቸው አይደል?
አሳልፋችሁ ለሌላ ሰው ስለማሰጡ ጀስት እንደዛ ብላችሁ ማሰብ አምልከትንም ማለት ነው ማሰብ ነው ያለብን እንጂ ሰው የተናገረውን ነገር ሁሉ ከቆጠርን ሁሉ ነገር ወደ መጥፎ ነገር ነው የሚሄደው። እና ትላንትና እኔ በራሴ በሚስቴ እንደዚህ አሁን ማሂን እንደዛ ባደርጋት ምናምን ብሎ መለኛው ሀሳብ ሰጥቷል። የራሱን ነው። ሁሉም የተለያየ ጭንቅላቱ ሀሳብ ሰው አለው እና እሷን ጥሩ ስላለ የሆነ በመካከላቸው የሚፈጠረውን ነገር ወዶት አይደለም። መለኛውን በራሱ ተናግሯል፣ ወንድሙንም ተናግሯል፣ ሀይሜንም ተናግሯል። እግዚአብሔር ይመስገን እዚህ ጋር እኔ እንጃ በነ ብሩኬ ቤተሰብ ውስጥ የመከባበር እንጂ የመናናቅ ነገር አይታይባቸውም። እና ሰው ወደፊትም ጥሩ ነገር ይፈጠራል ብለን ተስፋ ነው የምናደርገው። ሀብቴ ደግሞ ጠፍቷል ጠፍቷል እያላችሁ ነው ማለት ሀብቴ አንደኛ ቤት ሰሪ ነው። ምናልባት አሁን በጊዜው ያስመርቅ ይሆናል ከዛ አንፃር ነው የጠፋው እንጂ በሌላ ጉዳይ አይደለም። እና ዛሬ ልናገራችሁ የመጣሁት ይሄንን ነው የኔ ውድ ቤተሰቦች። ቪዲዮ መስራትን በጣም ይደብራል። ምክንያቱም የሰማችሁ ነው ሸዋሮቢት፣ ደብረ ሲና በቃ ማለት ሀገራችን ላይ የተፈጠረ ያለው ነገር በጣም ያስጠላል። እና ቪዲዮ መስራት ራሱ ደብሮኝ ነበር። ግን ይችን ረስት ሰማትና ትናንትና በካብኬት አቀናብራችሁ ብሩኬ ቡታጅራ ወሰዳት ምናምን ብላችሁ መኪና ከፊት አስቀምጣችሁ እዩን ሳያችሁ አየሰው ነገር እያልኩኝ ገርሞኝ ቪዲዮ ልሰራ መጣሁኝ እንጂ በጣም ደብሮኛ። ውስጣችሁ ሰላም ሲኖረው ነው ቪዲዮ መስራት የምትፈልጉት። እና በጣም ያስጠላል ያለው ነገር። ሁላችሁም በየሃይማኖታችሁ ዱዓ አድርጉ ለወገኖቻችን፣ ለዘመዶቻችን፣ ለወንድሞቻችን እግዚአብሔር አምላክ ባሉበት ሰላማቸውን እንዲያመጣ በቀያቸው ኖረው እንዲበሉ እንዲጠጡ ስንት ሰው እየተንገላታ ስለሆነ በተቻለን መጠን ዱዓ ማድረግ አለብን የኛ ውድ ቤተሰቦች። እና በጣም ነው እኔ ደብሮኝ ነው ቪዲዮ የሰራሁት። የምሬን ስነግራችሁ ቮይስ ነው ያደረኩት። ቪዲዮ ላይ ራሱ አልወጣሁም። ይሄ በፊት የሰራሁበት ነው። በጣም እያስጠላኝ ማለት ነው። የምታዩት ነው ብዬ አስባለሁ። እና ሁላችሁም በጸሎታችሁ አስቡን። እንግዲህ ሀገራችንን ሰላም ያርግልን ፈጣሪ። አመሰግናለሁ የኛ ውድ ቤተሰቦች። ሰላማችሁ ብዙ ይበልልኝ። ባይ ባይ። ወዳችኋለሁ።